እኔ ሌላ ነገር ውስጥ መግባት አልፈልግም። ብቻችን ማውራት አንድ ነገር ልንገርህ፣ አንተን አላውቅም፣ ከአንተ ጋር መነጋገር አልፈልግም። ላከብርህ ነው፣ ተከበር። እኛ ቤት ነው የመጣው። ኧረ አንተ በጣም ትችላለህ። እኛ ቤት በሁለት ቀን መጣ ነው። እኛ ቤት ምትል ገብቶሻል። ዛሬ ጥፋትሽን በሌላ ጥፋት ደርበሽ መጣሽ። ደግሞ መቼ ነው ይቅርታ የጠየቅሽኝ? ጥፋትሽን አምነሽ ይቅርታ የጠየቅሽኝ እንዴ? መልሽልኝ። አሁን ቆይ ይሄ ነገር እኮ ማውራት አይጠበቅብንም። ጨርሰናል እኮ እናንተ የተዘጋ ፋይል ለምንድን ነው? ኤለን አንድ የምነግርሽ ነገር ማለት ነው ከያቦች ላይሽ ነው የማልፈልገው። እሺ ከሌላው ነው ጋር ለማጥፋት ነው አንተ ራስህ ተከበር። እሺ ውጡ። አልወጣም ይባላል ሁሌም ማለት ነው። ከኔ ከጎኔ ነው ያለው። ካሁን በኋላ ቆይ ይሁን እስከ መጨረሻው ከጎንሽ አይመለከተኝ። አንቺ ሰው ኤለን ለማድረግ እየሞከርሽ ያለሽው ነገር ብቻ ነው ማወቅ ፈልገው። አመሰግናለሁ። የመረጥከውን መርጠህ ማልፈልግበት ቦታ ደስ ይላል። እንደዚህ ነው በቃ። በጣም ደስተኛ ነኝ። ደስታሽ አይቀጥልም። ሄለን እንዴት እንደሚቀጥል ደግሞ እናሳይሃለን። እሺ ጠብቂኝ፣ አሳይሻለሁ። አንተ እንዳይቆጭ ዛሬ ለመጨረሻ ጊዜ ነው የምነግርህ። እንዳይቆጭ አትመለሱ። ደስ አዎ ሰላም የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬም ሄልሻ ከች ብላለች። እንግዲህ ሄልሻ ምንም ድራማውን ልተው አላሰበችም። ሄልሻ ይቅርብሽ። ሄልሻ እንግዲህ ቢቀርብሽ ይሻላል። ታይ እንግዲህ ያብዝቶ ነው የወጣው። በኋላ ችግር እንዳይፈጠር አስቢበት። ማሰብ አይከፋም፣ አስቢበት። እንግዲህ ለዛ ልዑልን እንደደበደበ አይተሻል። ልዑልን እንደደበደበ አሁንም እዚህ ላይ የሆነ ጥቃት ሳይደርስ የሆነ ነገር አስተካኪ። ውሸት እንደሆነ እውነቱን ንገሪያቸው። ይሄ ውሸት ነው። እሱን ለማስቀናት ጥረትሽ እንደሆነ ገብቶናል። ግን ሁሉ ነገር በአግባቡ ነው የሚሆነው። ጊዜሽንም አታቃጥይ። እሱም ሌላ ሴት ይዞ ሲመጣ አንቺም ሌላ ወንድ ይዘሽ ስትመጪ ጊዜሽን ታቃጥያለሽ። ለጊዜሽ በጊዜሽ ራሱ ተጠቀሚ። ጊዜሽን አታቃጥይ ውዴ። እንግዲህ ልዑልም ዛሬ ያብን ጠርቶት እንግዲህ ዛሬ ለመጨረሻ ጊዜ ላስታርቃችሁ፣ እኔ ከህይወታችሁ ወጥቼ ነበረ። እኔ መስሎኝ ነው መንስኤው ለህይወታችሁ ለመጣላታችሁ እኔ መስሎኝ ነው ለዚህ ነው የወጣው። ተራቀለል ነበር ትናንትና ራሱ አልታመምኩም። እንግዲህ እናንተ እንድትታረቁ ፍቅራችሁን እንድትቀጥሉ ለአንድ ወር ከህይወታችሁ ልርቅ ነበረ አለ። እንግዲህ እናንተ ታረቃላችሁ ብዬ ስጠብቅ ሌላ ታሪክ መጣ አለ። ዛሬ ልዑል እንግዲህ ካሜራ ይዞ መጥቶ ያብን ጠርቶ ወደ ሄሉ ቤት ሲሄዱ አዲሷን ፍቅረኛ ያዛ ቁጭ ብላለች ሄልሻ። እንግዲህ ያብም እንግዲህ በጣም ነው የተናደደው ዛሬ። ከያብ ውጪ ወደ ውጪ አላት። እንግዲህ አይ ጓደኝነት እንደዚህ ነው። ሁሉ ነገር ቀርቶ በዚያ ሁሉ ረብሻ ሁሉ ጥል ቀርቶ ፍቅር እንደዚህ ሆኖ ደስ አይሉ። በቃ እኛ ካሁን ወዲህ ጓደኛዬ ነው፣ መልካም ልጅ ነው አለም። ያብም እንግዲህ ልዑልም እንደዛ አለኛ ጓደኝነታችን ይቀጥላል ብለዋል። እንግዲህ በጣም ደስ ትላላችሁ እናንተ። ዋናው እናንተ መታረቃችሁ ነው። አሁን ደግሞ ጉድ መጣ። ያብ እንግዲህ ዝቶ ነው የወጣው። ልዑልም እንግዲህ እኔ እዚህ ውስጥ መገኘት የለብኝም፣ የማልገኝ ቦታ መገኘት የለብኝም ብሎ ጥሎ ወጥቷል። ያብም እንግዲህ ዝቶ ወጥቷል። ካሁን ወዲህ ባጠገቧ እንዳይ አልፈልግም ብሎታል ልጁን። ልጁ ደግሞ አስተያየቱ ለየት ያለ ነው። እንግዲህ በጣም ለየት ያለ ነው ያየው። እንግዲህ ዝቶ ነው የወጣው። ይሄን ነገር ብታስተካኪ ጥሩ ነው። ወንዶቹ በአንቺ ሰበብ የሆነ ጦስ እንዳይመጣ። የሴት ጦስና የውሻ ምንድነው ጦስ መጥፎ ነው ይባላል ውዴ። ስለዚህ ራስሽን አስተካኪ እና ጊዜሽን አታቃጢ። በቃ በጊዜሽ አትጫወቺ። በጊዜሽ መጫወት ሲዲ ደግሞ ጊዜዋ ታይሟ ካለፈ ቻው አለፈ። ስለዚህ በታይምሽ አትጫወቺ። አሁን ያብ ወደ አንቺ ተመልሷል። ልዩም ትታልሻለች። ልዩም አንቺን ለማስታረቅ ጎንበስ ቀና እያለች ነው። ስለዚህ
እኔ እንደራሴ ታርቀሽ አብራሽ ህይወትሽን ብትቀጥይ አሪፍ ነው። ወደፊት ውዴ ይሻልሻል። በእውነት ነው የምልሽ። እኔ የእህትነት ምክር እንደዛ ነው የምመክርሽ። ይሄን ተይው፣ ቀልዱ እየቀለድሽ እንደሆነ በጣም ነው የሚገባኝ። እኔ ገብቶኛል። ቤተሰቦች የሚያውቃሉ ቀልደኛ ነሽ። ቀልድሽ አንቺ አያልቅም። እልህሽም እንደዛው ነው። እንግዲህ እልህኛ ሴት ደግሞ ጥሩ አይደለችም፣ የትም አትደርስማ። እልህ ደግሞ ምንም ጋር ምንም ፋይዳ የለውም። ስለዚህ ተመለሽና ህይወትሽን ከሱ ጋር ቀጥይ። በቃ ምንም አያደርግልሽም። እሱም የመጨረሻ ሲል አንቺም የመጨረሻ ስትሉ፣ እሱም ሴት ይዞ ሲመጣ አንቺም ወንድ ይዘሽ ሲመጪ፣ በዚህ መካከል በጣም መጥፎ ነገር ይገባባችኋል። አይሽ ትዳር ደግሞ እርስ በራሳችሁ ጠንካራ ካልሆናችሁ ፍቅርም ሆነም ሴጣን ይፈታተነዋል። ስለዚህ ሄልሻ ወደ ራስሽ ተመለሽ። ራስሽን ቆም በይና አስቢ። በቃ እለኛማ ምንም አያደርግልሽም። በቃ ሴት ልጅ ወንድ ልጅ የምትገዛው አንቺ ነሽ። ልውርን ወደ ቤት መመለሽው። ስለዚህ ሄልሻ እምልሽ ነገር እንደ እህትነት እባክሽ ቆም በይና አስቢ። ይሄን ነገር አያዋጣሽም። ማዋጣሽ ነገር አታርጊ። እንግዲህ ይሄ ነው የምለው። እንግዲህ እሷ ፍቅሯን ቀጠለ። ባይ ደህና ሁኑ አለቻቸው። እኔ የሚገርመኝ ከየት እንደምታመጣቸው ወንዶቹ ራሱ እሺ ብለው ከየት እንደሚወጡ አላውቅም። አንዷ እኮ ነው እንደዚህ ያለ ጓደኛዬ። አንደኛዋ አላገባችም፣ አንደኛዋ ሁለት ያገባኝ። ምን አይነት እድለኛ እቃ ነች። ደግማ ገባኝ አንዴም ሳናገባ አለችና ተናገረኝ። ስለዚህ ደግሞ ማግባት ጥሩ ነው የምልሽ። ስለዚህ አንቺ ታማረጫለሽ፣ ሰው አንዱን ማጥቷል። ስለዚህ አንቺ ወደ ራስሽ ተመለሺ፣ አታማርጭ። እንግዲህ እንደዛ ነው የምልሽ የኔ ውድ ቤተሰቦቼ። እንግዲህ ሰላማችሁ ብዝት ይበል በያላችሁበት። ሀገራችን ኢትዮጵያ ሰላም ያርግልን። ኤርትራ፣ ኢትዮጵያ በሙሉ ይጠብቃችሁ በያላችሁበት። ፈጣሪ ሁላችንም በሰላም ስደት ላይ ያለ ነው በሰላም ወደ ሀገራችን ያስገባ። ቸር መድኃኒዓለም ይጠብቀን።